በፍጥነትና በኃይል ካጠቁ በኋላ እንደ ጥላ የለሽ መንፈስ ተሰውረዋል። ምንም አይነት ስምም ሆነ የፊት ገጽታ የለም። ደም፣ ፍርሃትና ያልተመለሱ ጥያቄዎች ብቻ። ምንም እንኳን በአገር አቀፍ ደረጃ አሰሳዎች ማለቂያ የሌላቸው ፍንጮችና ዓመታትን የፈጁ ምርመራዎች ቢደረጉ እነዚህ ገዳዮች በጭራሽ ሊገኙ አልቻሉ። መርማሪዎችን አሞኝተው ከካሜራ እይታዎች ተሰውረው እንደ መንፈስ ጠፍተዋል። ይህ ልብ ወለድ አይደለም። ይህ እውነተኛ ገዳዮች ከወንጀላቸው ለዘላለም ነፃ የሆኑበት እውነተኛ ታሪክ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬ ቪዲዮአችን በርካታ ዘግናኝ ወንጀሎችን ከፈጸሙ በኋላ ዱካቸው ሊገኙ ያልቻሉ አስፈሪ ነፍሰ ገዳዮችን እንመለከታለን። ተመልካዮቻችን ከዚህ በኋላ የበሮትን ቁልፍ ሁለቴ ቼክ ማድረጉን እንደማይረሱ ተስፋ እናደርጋለን። አንደኛ፣ የኒው ኦርሊንሱ ዘ አክስማን። በ20ኛው መቶ ክፍለ ዘመን መጀመሪያ ላይ የኒው ኦርሊንስ ጎዳናው አክስማን ተብሎ በሚጠራ ነፍሰ ገዳይ ተሸበሩ። ከ1918 እስከ 1919 ባለው ጊዜ ውስጥ ተከታታይ ግድያዎች ተከስተዋል። ነፍሰ ገዳዩ የተጎጂዎችን ቤት ሰብረው በመግባት በእንቅልፍ ላይ እያሉ ጭካኔ በተሞላበት መንገድ በመጥረቢያ ይገላቸው ነበር። ጉዳዩን የበለጠ አሳሳቢ ያደረገው የገዳዩ አስደንጋጭ ፌዝ ነበር። የኒው ኦርሊንስ ሰዎች በጎዳና ላይ ወጥተው የጃዝ ሙዚቃ እስካልተጫወቱ ድረስ እንደገና ገድላለሁ በማለት ለሀገር ውስጥ ጋዜጦች ደብዳቤዎችን ልከዋል። የገዳዩ ሚስጥራዊ ደብዳቤ ምንም እንኳን የጃዝ ሙዚቃ ፍላጎትን የሚያመለክት ቢመስልም ከዚያ በኋላ የተከሰቱ አስፈሪ ጥቃቶች ነበሩ። ነገር ግን አክስማን ማንነቱ ሊታወቅ አልቻለም። ከተማዋ በፍርሃት ተውጣ ነበር። እናም ግድያው እንዳጀማመሩ በድንገት የቆመ ሲሆን አስፈሪ ትውስታን ትቶ ሄዷል። ነገር ግን አክስማን ማን ነበር? የአካባቢው ሰው ነበር ወይስ ከሌላ ከተማ የመጣ ጎብኚ? አንዳንዱ ገዳዩ አስቸጋሪ ባህሪ ያለውና ከተደራጁ ወንጀሎች ጋር የተያያዘ ሊሆን ይችላል ብለው ይናገራሉ። ነገር ግን ማንም ሰው በእርግጠኝነት ምንም አያውቅም። የአክስማን ማንነት ከኒው ኦርሊንስ በጣም ጥቁርና ግራ የሚያጋቡ ሚስጥሮች አንዱ ሆኖ ቀርቷል። ሁለተኛ፣ የዞዲያኩ ገዳይ። ሁለተኛው ነፍሰ ገዳያችን ከ1960ዎቹ መገባደጃ ጀምሮ ካሊፎርኒያን ያሸበረው የዞዲያክ ነፍሰ ገዳይ ነው። ሚስጥራዊ ደብዳቤዎቹና ጭካኔ የተሞላባቸው ግድያዎቹ እስካሁን ድረስ መርማሪዎች የሚያስታውሱት ሲሆን ምንም እንኳን እስከ 37 ሰዎችን እንደገደለ ቢናገርም ከ1968 እስከ 1969 ይህ ግለሰብ ለ5 ሰዎች ሞት ተጠያቂ ነበር። ማንኛውም አይነት ሰው ላይ ጥቃት የሚፈጽም ሲሆን አንዳንድ ጊዜ ገለል ያለ ቦታ መኪና ያቆሙ ወጣት ጥንዶች ላይ ጥቃት ይፈጽም ነበር። ይህ ሰው ጥቃት በፈጸመበት ቦታ ላይ አስፈሪ የሆኑ የመሳለቂያ መልእክቶችን የሚተው ሲሆን ለሀገር ውስጥ ጋዜጦች ደብዳቤዎችን በመላክ እንዲታተሙለት ይጠይቅ ነበር። የዞዲያክ ገዳይ ፍጻሜ ያላገኘው ባህሪው ትዕቢቱ ሲሆን ለፖሊሶችና ጋዜጦች ውስብስብ ሚስጥራዊ ደብዳቤዎችን ይልክ ነበር። አንዳንዶቹም እስካሁን ድረስ አልተፈቱም። ደብዳቤዎቹም እንደ ሰዎችን መግደል ደስ ይለኛል፣ ምክንያቱም ያለኔ አዝናኝ ነገር ስለሆነ የሚሉ ሐረጎችን ያካተቱ ሲሆን ገና ብዙ ደም እንደሚያፈስ ቃል ይገባል። በርካታ ምርመራዎች ቢደረጉ፣ ከፍተኛ የሕዝብ ትኩረት ቢያገኙ፣ ስፍር ቁጥር የሌላቸው ንድፈ ሐሳቦች ቢነሱ ገዳዩ ግን በጭራሽ ሊገኝ አልቻለም። አንዳንዶች ይህ ግለሰብ ማንነቱ የማይታወቅ በሕግ አስፈጻሚ አካላት ውስጥ ያለ የውስጥ አዋቂ ሊሆን እንደሚችል ይጠቅሳሉ። በበርካታ አስርተ ዓመታት ውስጥ እንደ አርተር ሊጋለን ያሉ ግለሰቦችን ጨምሮ ብዙ ተጠርጣሪዎች ነበሩ። ነገር ግን በእነዚህ ሰዎች ላይ ከገዳዩ ጋር የሚያገናኝ ምንም አይነት ማስረጃ ሊገኝ አልቻለም። ሶስተኛ፣ ጃክ ዘ ሪፐር። በመቀጠል ቪክቶሪያ ለንደን ወደ ዋይት ቻፐል ጎዳናዎች እንጓዛለን። ዓመተ ምህረቱ እንደ አውሮፓውያን አቆጣጠር 1988 ነው። በዚህም ጊዜ ታዋቂው ጃክ ሪፐር የከተማዋን ታሪክ ለዘላለም የሚቀይሩ ተከታታይ አሰቃቂ ግድያዎቹን ይጀምራል። የጃክ የጥቃት ሰለባዎች ሁሉም ሴተኛ አዳሪዎች ሲሆኑ አሰቃቂ ዕጣ ይገጥማቸው ነበር። ማንነታቸው እስከማይታወቅ ድረስ ጉዳት ይደርስባቸዋል። የውስጥ አካሎቻቸውም ተወግደው ደማቸው ከሰውነታቸው እንደ ውሃ ተቀርቷል። ምንም እንኳን ፖሊሶች ከፍተኛ ጥረት ቢያደርጉ ገዳዩን በቁጥጥር ስር ማዋል አልተቻላቸውም። የጃክ ዘ ሪፐር ጭካኔ በለንደን አስደንጋጭ ማዕበልን ፈጠረ።
በቁጥጥር ስር ለማዋል ያለው አነስተኛ አቅም ከወንጀሉ አሰቃቂ ባህሪ ጋር ተዳምሮ በሕዝብ ዘንድ ከፍተኛ ትኩረትና ክትትል እንዲደረግበት አድርጓል። በዚያን ጊዜ የነበሩ ጋዜጦች በዚህ ወንጀል ሪፖርቶች የተጠለቀለቁ ሲሆን አንዳንዶቹ ከገዳዩ ደብዳቤ እንደደረሳቸው በመግለጽ ፖሊስን በማንጓጠጥና በብቃት ማነስ ያፊዙ ነበር። በዚህም በዓመታት ውስጥ ብዙ ንድፈ ሐሳቦች ብቅ ብለዋል። አንዳንዶች ገዳዩ የቀዶ ጥገና ዕውቀት ያለው ሐኪም እንደሆነ ይጠቁማሉ። ሌሎች ደግሞ የብሪታንያ ንጉሣዊ ቤተሰቦች አባል ወይም አሜሪካዊ ስደተኛ እንደሆነ ይገልጻሉ። ነገር ግን ከ100 ዓመታት በላይ የሪፐር እውነተኛ ማንነት ሚስጥር ሆኖ ቀርቷል። ጉዳዩ በታሪክ ውስጥ በጣም ታዋቂ ከሆኑና ያልተፈቱት ተከታታይ የግድያ ድርጊቶች መሃል አንዱ ነው። አራተኛ፣ የፍሎረንሱ ጭራቅ። የፍሎረንሱ ጭራቅ ታሪክ አሁንም ወደሚያስተጋባባት ጣሊያን እንወስዶታለን። እንደ አውሮፓውያን አቆጣጠር ከ1968 እስከ 1985 ባለው ጊዜ ውስጥ በፍሎረንስ አቅራቢያ በምትገኝ ገጠራማ አካባቢ ተከታታይ ግድያዎች ተፈጸሙ። ኤል ሞስትሮ የተሰኘ ስያሜ የተሰጠው ገዳዩ ዘወር ባለ ቦታ መኪናቸውን የሚያቆሙ ጥንዶች ላይ ኢላማ ያደረገ ሲሆን እንደ ዞዲያኩ ገዳይ ተጎጂዎች ላይ ጉዳት ካደረሰ በኋላ ሰውነታቸውን በመክፈት የውስጥ አካላቸውን በማውጣት ወንጀሉ የተፈጸመበት ቦታ ላይ ትቷቸው ይሄድ ነበር። ሰፋ ያለ ምርመራ ቢደረግም የፍሎረንሱ ጭራቅ ሊያዝ አልቻለም። ገዳዩ የወንጀል ድርጅት አባል ወይም የቀዶ ጥገና ዕውቀት ያለው ዶክተር ሊሆን እንደሚችል የሚገልጹትን ጨምሮ በርካታ ንድፈ ሐሳቦች ቀርበዋል። ፖሊስም በመጨረሻ ፔትሮ ፓሺያን የተባለ ግለሰብን በቁጥጥር ስር ያዋለ ቢሆንም የጥፋተኝነት ውሳኔ በመረጃ እጦት ተሽሯል። አምስተኛ፣ የአልፋቤቱ ገዳይ። የመጨረሻው ሚስጥራችን ወደ ሮቼስተር ኒውዮርክ ይወስደናል። በ1970ዎቹ መጀመሪያ ላይ ተከታታይ በሆነ መልኩ ወጣት ልጃገረዶች በጭካኔ ተገለው አስክሬናቸው ራቅ ባሉ አካባቢዎች ይገኙ ነበር። ዘአልፋቤት ኪለር የሚል ስያሜ የተሰጠው ይህ ግለሰብ በተጠቂዎቹ የመጀመሪያ ፊደላት ስም ሲሆኑ የመጀመሪያውና የአባታቸው ስም ሁለቱም በተመሳሳይ ፊደል የተጀመሩ ነበሩ። ግድያው ንድፍን የተከተለ ይመስላል። ነገር ግን ለዓመታት ምርመራ ቢደረግም ገዳዩ ተለይቶ አይታወቅም። አንዳንዶች ግድያው ከሕፃናት ጠለፋ ቀለበት ጋር የተገናኘ ነው ብለው ሲያምኑ፣ ሌሎች ደግሞ ክፉ አባዜ ያለው ተከታታይ ነፍሰ ገዳይ እንደሆነ ይጠረጥራሉ። እስካሁን ድረስ የአልፋቤቱ ግድያዎች መፍትሄ አላገኙም። እናም መርማሪዎች ለጥያቄዎች መልስ ፍለጋ የሚቀጥሉትን ጥያቄዎች ይጠይቃሉ። ይህ የዘፈቀደ የእብደት ድርጊት ነው ወይንስ ከእነዚህ ወንጀሎች በስተጀርባ የበለጠ የተሰላና አስከፊ ዓላማ ነበር? እነዚህ ገዳዮች በወንጀል ታሪክ ውስጥ ትልቅ ክፍተት በመተው ከሕግ ዓይን መሰወር ከቻሉ ከብዙ ጥቂቶቹ ናቸው። እነዚህ የወንጀል ድርጊቶች ሁሉም ሚስጥር ሊፈታ እንደማይችል ማሳያ ሆነው ያገለግላሉ። ተመልካዮቻችን የቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ሐሳብ አስተያየት ካሉት ኮሜንት ላይ መጻፉን አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘ።